ሰላም ወገኖች እንዴት ናችሁ? ሰላም እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ትንሽ ላስተካክልና ሁሉ መልካም ነው። ቮሊዩሙ እንደሚሰማ I hope I believe ይሰማችኋል። ትንሽ የእግዚአብሔርን ቃል ላካፍላችሁና እንለያያለን። መደበኛው ባይብል ስተዲን አይደለም። ትንሽ ጌታ ያስተማረኝን ነገር ሼር ላድርጋችሁ። እንጸልይ። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ አመሰግንሃለሁ ስለዚህ መልካም ቀን። ጌታ ሆይ እኔንም ወገኖቼን በያሉበት ደግሞ ቃልህን አስተምረን። ጌታ ሆይ the end is coming መጨረሻው ቀርቦ የቀረበ ስለሆነ ጌታ ሆይ ሬዲ እንድንሆን ደጋግመህ እየተናገርክ ነው። in the name of ኢየሱስ ለሁላችንም መዘጋጀት እንዲሆንልን ቃልህን እንድታስተምረን እንጸልያለሁ። አሜን። ወገኖች ብዙ ነገር ጌታ ያስተምረኛል። ምንድነው ዛሬ ትላንትና እንደውም በጣም ቢዚ ሆኖ በእግዚአብሔር ስራ ነው እና ያው ቤት ውስጥ ፋሚሊ ቤታችን ሰራለው ያን ተውትና ምንድነው ቢዚ የሚያደርገኝ ሞር አሁን ፀሐይ ስታያት የተባረከች በጣም ከፀሐይ በጣም ብዙ ነገር እየተማርኩ ነውና ጌታ የሰጣትን ቃል የመጣች ታካፍላለች ምናምናምና ስለዚህ እንደዚህ ቢዚ ስትሆኑ ጌታ ምን አለኝ? የእግዚአብሔር ፈቃድ የሚሰራ ሰው እንደዛ ነው። የእግዚአብሔር ፈቃድ የሚታወቀው በምንድነው? እግዚአብሔር የጠራው ሰው በእግዚአብሔር ነገር ላይ 24/7 24 ሰዓት እና በሳምንት 7 ቀን የእግዚአብሔር ነገር ቢዚ ካደረጋችሁ ጥሪ ያላችሁ አሜን ሲል ጌታ ደስ አለኝ እና ብዙ ነገር ስለሚያስተምረኝ ለእናንተ ሼር አደርጋለሁ። ምክንያቱም እኔ ጋር መቆየት ለምን ለሌላው ሰው ይጠቀማል ብዬ ነው። አዎ ምንድነው ሁለት ሶስት ነጥቦች ይዣለሁ። እዚህ ጋር ቀደምም ጌታ ምን ያለኝ ነበር? በ2018 ይመስለኛል 2018 ወይ ደግሞ 2017 መለየት ተጀምሯል የሚል ሜሴጅ ሰምቼ በጣም ደግጬ ነበር። መለየት ማለት ምንድነው? አሁን ጌታ እየመጣ ስለሆነ እያንዳንዳችንን እግዚአብሔር የሚያስቀምጠን ቦታ አለ፣ የሚለየን ቦታ አለ እና ያንን ሜሴጅ ሰምቼ ከውብዬ ነበር። አሁን ጠዋት ያለ ነገር እያሰብኩኝ እግዚአብሔር እንደገና ተናገረኝ እና ያቺን ቃል ላንብላችሁ። ምንድነው ይላል መሰላችሁ? ሁለተኛ ቆሮንቶስ 6:17 ምን ይላል እግዚአብሔር ቃል ሲያረጋግጥልኝ ጌታ። ሁለተኛ ቆሮንቶስ 6:17 ምን ይላል እግዚአብሔር ቃል? 17 እና 18 ስለዚህ ጌታ ከመካከላቸው ውጡና የተለያችሁ ሁኑ እርኩስንም አትንኩ ይላል ሁሉን የሚገዛ ጌታ። እኔም እቀበላችኋለሁ ለእናንተም አባት እሆናለሁ እናንተም ለኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። የሚገርማችሁ ጌታ አዙሮ ወደዚህ ቃል አመጣኝ እንጂ እኔ I was searching for another verse ሌላ ቃል ነበር እኔ ለማጥናት ያሰብኩት። ግን ጠዋት ሳስበው ከነበረው ጋር ጌታ አውጥቶ አዙሮ እዚህ ጋር አመጣኝ። ከመካከላችሁ ውጡና የተለያችሁ ነው። እግዚአብሔር ያወጣ የሚለይበት ጊዜ አሁን ምን ብሏል? አልፎ አሁን መለየት ውስጥ ነን። ስለዚህ ምንድላችሁ ነው? are you ready? መጨረሻውም እየቀረበ ስለሆነ እየተዘጋጃችሁ ነው ወይስ እንደውም በዚህ ጋር በምሳሌ ባሳያችሁ። ይሄ ምን አይነት ከለር ነው? በስዕል ማስተማር ጥሩ ነው። ይሄ ምንድነው? ይሄ ምን አይነት ከለር ነው? this is black አይደለ? this is black ግን ከዚህ ጥቁር ደግሞ more dark የሆነ ከለር አለ pitch black የሚባል። ከዛ ደግሞ ይሄ ደግሞ ምንድነው? this is white አያችሁት? this is black this is white። አሁን የአንዳንድ ሰው ልብ ይሄንን ይመስላል ያላችሁ ይሄንን ይመስላል ልቡ እና ልባቸው እንደዚህ አይነት ልብ ካላችሁ ምንም መሞት አያስፈልጋችሁም። ቀጥታ ወደ ሲኦል ነው የምትወርዱት። ምክንያቱም የእንደዚህ አይነት ልብ ምንድነው መሰላችሁ? ምን ላይ ነው? አንደኛ ቆሮንቶስ አይደለም አሁን ያነበብኩላችሁ ስለመለየት ነው። እና ራሳችሁን ከሆነ ነገር ተለይታችሁ ካገኛችሁት ሜቢ እግዚአብሔር እንደተናገረው መለየት ስለተጀመረ ለይቶ አስቀምጧችሁ ነው ሊሆን ይችላል። ግን እግዚአብሔር ሁለት ጊዜ ተናገረኝ ስለመለየት። አሜን። ከዛ ደግሞ ምንድነው ይሄንን ይወላችሁ እንደዚህ አይነት ልብ የነበራት አንድ ታሪክ ምስክርነት የሰማሁት ይጠቅማችኋል። እዚህ ጋር የምትሰሙ ልጆች በጣም ይጠቅማችኋል። እና ሴትዮዋ ቤተክርስቲያን ውስጥ በጣም የምትዘምር ነች። ትልቅ ሴትዮ ነችና ይመስለኛል ትልቅ ሴትዮ ነች። ትዘምራለች። በቃ ሲያዩት ዝማሬዋ ሁኔታዋ ምናምን
በቃ ውፍ የተባረከች የምትሏት እንደው ደስ ትላለች የምትሏት እና ጌታ ለእግዚአብሔር ባሪያ ምን ያሳያቸዋል? ልቧን ይኸው ይላቸዋል በመንፈስ እና ልቧን ውስጥ ልቧን ጌታ ሲያሳያቸው ሴትዮዋ እኮ እንደ መልአክ ነች ማለት አክትም እያደረገችም ሳይሆን በጣም በእንትን ነው የምትዘምረው ምን የምትለው ሰውን የምትለውና በጣም እንደው ከዚህ ሴትዮ ጋር የምትሆን መሆን ራሱ ደስ ይላል የምትሏት አይነት ነች። ጌታ ሲያሳያቸው እግዚአብሔር ሰው ይሄን ይመስላል ልቧ ጥቁር። አያችሁ ለሰው ስታይ እንደዚህ ሊሆን ይችላል ሰው ከላይ መልአክ፣ ውስጥ ልባችን ግን ሲታይ ከላይ ንጹህ ልብስ ልለብስ እችላለሁ ውስጡስ ልቤ አይደለ? ብዙ ጊዜ ጠንቃቃ ሰው በምንድነው ጠንቃቃነቱ? ልብሱን ያጸዳል፣ ሰውነታችንን እናጸዳለን። ያ የውጫዊ ነው። ውስጥስ እንዴት ነው? ውስጡስ እግዚአብሔር ሲያይ ይሆን ልባችን? ስለዚህ ልባችሁን ቼክ አድርጉ። ቃል ልስጣችሁ እግዚአብሔር ያስተማረኝን። እዚህ ጋር ምን ይላል እግዚአብሔር ቃል? ማርቆስ 7:15 ስለዚህ ጌታም እየመጣ ስለሆነ የልባችሁን ከለር አስተውሉ። ማርቆስ 7:15 ምን ይላል እግዚአብሔር ቃል? ከ21 ጀምሮ ባነብላችሁ ከ20 ጀምሮ እርሱም ማለት ከሰው የሚወጣው ሰውን የሚያረክስ ያ ነው። ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ስንፍና ናቸው። ይህ ክፉ ሁሉ ከሰው ከውስጥ ይወጣል፣ ሰውንም ያረክሰዋል ይላል እግዚአብሔር። ሲያየን ልባችን እንደዚህ ከሆነ ነብይም አያስፈልጋችሁም፣ ሲኦልም እስከምትወርዱ መጠበቅ የለባችሁ፣ የምትገቡት እዛ ነው። ስለዚህ ልባችሁን ምን በሉ እጠቡ። የሰውን ልብ የሚያጥበው ምንድነው? ንስሐ ገብቶ እግዚአብሔር ማረኝ ብሎ ያንን ነገር እርግፍ አድርጎ መተው ነው። ጥላቻም ካለ ጥላቻ ያድጋል። ከጥላቻ በጣም እንትን ይልና ምንድነው ጥቁረቱ በጣም ጠቁሮ የሰው የሚጠላ ሰው የሚያስጠላችሁ ሰዎች ካላችሁ እናንተ you are possessed በመንፈስ ተይዛችኋል። ስለዚህ አንደኛ ከዛ ደግሞ እግዚአብሔር እኔን አልመረጠኝም እኔ አልተመረጥኩም ብላችሁ የምትሉ ካላችሁ ራሳችሁ ነው እንዳትመረጡ የምታደርጉት በእግዚአብሔር መንግስት። እግዚአብሔር ዓለምን በሙሉ ጠርቷል። ማንም ጴንጤን ይባሎች የምታክል ሴክት ያለውን ሰው ብቻ አይደለም እግዚአብሔር የጠራው፣ ሁሉም የዓለም ህዝብ እግዚአብሔር ጠርቷል። ግን ምርጫው የተመረጡት የሚለው ምንድነው? እነሱ የመረጡት። እኛ ጌታን ስለመረጥን ያድናል ጌታ ስንባል አሜን ብለን ንስሐ ገብተን ተከተልን። ስለዚህ ምርጫው የእናንተ ነው እንጂ እግዚአብሔር በረጋ ቆሞ በእቺ መርጫት አለው ያቺን አልመረጥኳትም ይሄኛውን መርጫዋለሁ ያኛውን አልመረጥኩትም አይልም። እንደዚህ አይነት ትምህርት የለም። ፕሪዴስቲንድ ማለት እንደዛ አይደለም። እግዚአብሔር በሉዓላዊነቱ ሁሉም በማወቁ የሁላችንን መጨረሻ ያውቃል። ግን እዚህ ያቆመ አይነግረንም። መጨረሻችንን ያውቃል። አይ ነግሮኛል አምኖት ምንድነው ለመዳን እኔ ዴስቲንድ አይደለም አልተመረጥኩም የምትሉ ከሆነ አጋንንት ነው የሚያናገራችሁ። ምክንያቱም እግዚአብሔር በሉዓላዊነቱ ሁሉን ያውቃል እንጂ እዚህ ጋር ቆሞ እንትና ግቢ እንትና አልፈልጋትም እዚህ ጋር ትገባለች ያቺኛው አትገባም እቺ መርጫታለሁ ያኛውን አልመረጥኩትም የሚል ነገር እንዲህ አይነት ትምህርት ላይ ጭራሽ አልተማርኩምና የለም እንደዚህ አይነት ነገር። ስለዚህ ዛሬውኑ ቹዝ ህይወትን ምረጡ፣ ልባችሁን አጥሩ። እኔ እንደውም በጣም ጌታ በጣም ያስተማረኝ ያለው ደስ የሚል ነገር ውስጥ ጌታ አስተምሮኛል። ምንድነው ወክ በጣም በከምደባል ሃየር ሌቭል ኦፍ ዎኪንግ ከጌታ ጋር በሃየር ሌቭል በከፍታ ለመራመድ ክሊን ስፒሪት የሚባል ነገር ጫፉን ጌታ ነግሮኛል። አሁን እዛ ውስጥ መግባት መቻል አለብን። በንጹህ መንፈስ ከእግዚአብሔር ጋር መራመድ። አያችሁ በልብስ ንጽህና አይደለም በዛ አይደለም በመንፈሳችሁ ንጽህና the higher spirit of the clean spirit walk እናድርግ ወገኖች። እና ይሄንን እንደዚህ የመሰለ ጥቁር ልብ ይዛችሁ ቤተክርስቲያን ማገልገል ፓስተሮች ብቻ ነው ደግሞ ፓስተሮች ላይ ነው የምወርደው። እግዚአብሔር ይቅር ይበለኝ። ፓስተር ብቻ አይደለም ክርስቲያን ነኝ ተብሎ በቃ እንደዚህ አይነት ልብ ይዘን ውስጣችን ሰውን በመጥላት በቁጣ
ውስጣችሁ ያለውን አጋንንት መጀመሪያ አውጡት። ራሳችሁ ውጣ በሉት በጌታ በኢየሱስ ስም። እንዴት እንደሚወጣ ደግሞ ላሳያችሁ። ዝም ብሎ ውጣን ብቻ አይደለም፣ ውጥት ይላል ከውስጣችሁ። በምን በሉ? የእግዚአብሔርን ቃል ሙሉት ውስጣችሁ። የእግዚአብሔርን ቃል ጥሩ ጥሩ የሚያስተምሩትን። ከዛ በኋላ የጨለማ ቁራጭ በውስጣችሁ አይኖርም። ሰውን መጥላት የሚያምራችሁ እንደው ዘራፍ እንደው የሚያላችሁ ቲም ያለ መንፈስ ነው። ስለዚህ የሲኦል ማንም አገልጋይ የማያስፈልጋችሁ፣ ራሳችሁ ነፃ መውጣት ትችላላችሁ። ቤታችሁ ናችሁ። የእግዚአብሔርን ቃል ብቻ በመስማት ከዛ በኋላ ስታንዳርዱን ከፍ ማድረግ። ጆሮአችሁን ወደ እግዚአብሔር ቃል ቃኙት። በእግዚአብሔር ቃል ራሳችሁን ለውጡት። አጋንንቱ ሙልጭ ብሎ ይወጣል ከውስጣችሁ። ያለበለዚያ ግን ኃጢአታችሁን የምትፈልጉ ከሆነ እቺን የምትመስል እንትን ልብ የእግዚአብሔር መንግስት አይገባም። በእርግጠኝነት ነው የምነግራችሁ። እኔ ለዚህ እኮ ነው ጴንጤነት አያድንም ብዙ ጊዜ እነግራችኋለሁ። ጴንጤ እንደውም በብዛት ሲኦል ያለው ጴንጤ ነው። ያ መጽሐፍ ላይ ብታዩት ባላንሱን የጠበቀ እንትን እውነቴን ነው ብላችሁ መጽሐፉን የሜሪኬ መጽሐፍ አንደኛው ምሳሌ ብሰጣችሁ በብዛት እንደውም ጴንጤ ነው ያለው። ሌላው የለበትም ማለት አይደለም። ብዙ አለ፣ ጠንቋዮች አሉ፣ ከሌላ ሃይማኖት የመጡ አሉ፣ ክርስቶስን ሪጀክት ያደረጉ አሉ። እነሱ የሉበትም ማለት አይደለም። ግን ጉድ ነምበር ኦፍ እንትን ያላቸው ግን ቤተክርስቲያን ውስጥ ያሉ ናቸው። ጴንጤ በሏቸው፣ ኦርቶዶክስ በሏቸው፣ ካቶሊክ በሏቸው፣ በክርስቶስ የሚያምኑ ናቸው በጣም እጅግ ብዙዎቹ ያሉት። ይሄን አረጋግጥላችኋለሁ። ስለዚህ ልባችሁን ዛሬ አጥሩ። በቃ ጌታ እንደሆነች እንደውም ያለፈው ጊዜ ነግራችኋለሁ። ትንሿ ኃጢአት እንኳን አትገባም። እቺን የምታክለው ለምሳሌ የነጭ ነው አይደለ? እዚች ነጭ ነገር ላይ እንደዚህ አይነት እንትን ካለ ነፍሳችን እንደዚህ ነው። አያችሁ፣ ነፍሳችን ላይ እንደዚህ ስፖት ይዛል። እቺ ስፖት ምንድነች? የሰው ኃጢአት ነች። አሁን እዚህ ላይ ማርቆስ ላይ እንዳነበብነው ሊሆን ይችላል። በውስጣችሁ ፕላን የምታደርጉት ምናምን በመንፈሳዊ ዓለም ይታያል እንትን ይላል። አፋችሁ፣ አይናችሁ፣ ሁሉ ነገራችሁ በእግዚአብሔር ፊት ምን ይላል? ይታያል። ስለዚህ ልባችሁን ከክፋት አጥሩ። እኔ አም ፖሴስድ፣ በቃ እኔ እንደዚህ ነኝ፣ እኔ በቃ ከሊትን ወይ አልወዳትም፣ እኔ እሷን ካልገደልኳት ብትሉ ሆነ ልባችሁ ነው። አይ ጌታን አይደለም ሲኦል ራሱ ሪኮርድ አላችሁ እና እናንተ አይበለውና በአክሲደንት ብትሞቱ ቀጥታ ነው የሚቀበሏችሁ። ሲኦል ቀጥታ ይቀበሏችኋል። ከዛ በኋላ ስራችሁን ራሱ ያውቁታል። ምክንያቱም ሰው እንድትጠሉ የሚያደርጋችሁ ራሱ አጋንንቱ ነው። ያንን የቤት ስራ የሰጣችሁ ሰው እንድትጠሉ፣ ሰው እንድትሰርቁ፣ እቺ ትንንሽ ብር ደግሞ የምታረጓት የምታገኟት በደሃ ብር የምትወስዱት። ኢትዮጵያ ውስጥ የሆኑ ድሆች አሉ፣ እነሱን እንርዳ ምናምን ያላችሁ በእነሱ ብር እየቆረጣችሁ። እኔ ራሱ አውቃለሁ። ያ እኛ የምንልከውን ብር ይቆርጡታል። ከዛ ይቆርጡትና ድሃው የሚያገኘው ትንሿ ፐርሰንት ነች። እናንተም እንደዚህ ነው፣ ልባችሁ ትገባላችሁ ወደ ታች። ስለዚህ አሁን ጌታ ኢየሱስ ክርስቶስም እየመጣ ስለሆነ በንጽህና ኑሩ። በንጽህና ነው የሚታለፈው። እኔ ልንገራችሁ፣ የራሴን ፐርሰናል ምስክርነት ነግራችሁ፣ ይሄ ዓለም የሚታለፈው በፍጹም ንጽህና ነው። ንጹህ ስፒሪት፣ ሶል ኤንድ ባዲ፣ ነፍሳችሁ መንፈሳችሁ ጽድት ብላችሁ ካልሆነ አይገባም እላችኋለሁ። ጌታም የተናገረው ይሄ ነው። ስለዚህ ጌት ሬዲ። ልባችሁን እያጠባችሁ፣ ልባችሁን ከክፋት እያጠራችሁ ምን በሉ ቀጥሉ። እግዚአብሔር ባስቀመጣችሁ ቦታ ጌታ 2017 ነው 18 ላይ መለየት ተጀምሯል ሲባል እኔ ክው ብዬ የደነገጥኩት ሜሴጅ። ስለዚህ እግዚአብሔር እየለየ አሁን አይመስልም አይደል? ተደባልቋል፣ ድብልቅልቅ ብሏል። የትኛውን እውነተኛ አገልጋይ እነሱን ተዋቸው። የትኛው ቦት ማን ምን እንደሆነ ራሱ አይታወቅም። ግን እግዚአብሔር ግን ያያል። እግዚአብሔር ሁሉም ቦታውን እያስያዘው ነው። ስለዚህ ምን ጋር ነኝ ብላችሁ ራሳችሁን ምን በሉ ፈትሹ። ራሳችሁን ነገ እኔ ልንገራችሁ፣ በዚህ ምድር ላይ እውነቴን ነው ብላችሁ ምንም ነገር የለም ተዘጋጅቶ እንደመኖር ያለ ነገር የለም እላችኋለሁ። የትም ቦታ ያስቀምጣችሁ ጌታ፣ የትም ቦታ ሁኑ፣ እየቀረበ ስለሆነ እኔ ሁሉ ጊዜ እንደምላችሁ ለሞት የተዘጋጃችሁ ነው። እኔ ዛሬ ላፈብል አለልም እንጂ ጌታ እስከመጣ እስከነ ልጄ ጌታም ተናግሮኛል፣ አምነዋለሁ። ጌታ እስከመጣ እድሜ ረጅም ነው እና ረጅም እድሜ ያለኝ ጌታ እስከመጣ ምን ልላችሁ ነው። ግን አም ኦልዌይስ ሬዲ። ጌታ በጭራሽ የዘላለም ህይወቴን በጣም በኦነር በሪስፔክት የሚይዘው ነገር ምንድነው? የዘላለም ህይወቴ ነው።
ከዚህ ምድር ላይ የሆነ በጣም አክብር የሚይዘው ነገር የለም እንደ ነፍስ ነው። እግዚአብሔር የሰጠን ይቺ የነፍስ ደህንነታችን ትልቅ ነገር ነው እና ያላችኋለሁ። ስለዚህ ልባችሁ እንዴት ነው? ልቤ እንዴት ነው ብላችሁ ቼክ ዮር ሃርት ኦኬ። ወይ ደግሞ በዙሪያችሁ ያሉ ሰዎችም ሰው እንድትጠሉ የሚያደርጓችሁ ከሆነ ሁለተኛ ቆሮንቶስን ቅድም ያነበብነው 6:17 ከመካከላቸው ውጡ። ያ ማለት ምንድነው? ቤታችሁን ለቃችሁ ውጡ አይደለም። ሜቢ አብራችሁ ባላችሁ ሴጣን ሊሆን ይችላል። ሴጣን ማለት የተገለጠ ሴጣን ብቻ ሳይሆን እናንተን ወደ ክፉ ነገር የሚመራ ክፉ ባል ሊሆን ይችላል፣ ክፉ ልጅ ሊሆን ይችላል፣ ክፉ አክስት ልትሆን ትችላለች፣ ክፉ አጎት ሊሆን ይችላል፣ ክፉ ጓደኛ፣ ክፉ ባልንጀራ ሊሆን ይችላል። እናንተን ወደ ክፉ የሚመራ ራሳችሁም ክፉ ልትሆን ይችላላችሁ። ስለዚህ ከዛ ነገር የሚባሉ ተለዩ፣ ውጡ። ከሰው መካከል ሆናችሁ የተለያችሁ ነው። እኔ ይሄን መክራችኋለሁ። ጴንጤነት አያድንም። ኦኬ እናንተ እንደምትሉት ኦርቶዶክሶች የጠፉ አይደሉም። አሜን። እና ኦርቶዶክስንም ጌታ አለው እላችኋለሁ። ስለዚህ ሃይማኖታችሁ ሳይሆን የሚያድናችሁ ራሳችሁ በክርስቶስ አምናችሁ የምትኖራት ንጹህ ህይወት ስራችሁ ነው በእግዚአብሔር ፊት የሚያቆማችሁ። ያ ማለት ነው በስራችሁ ትጸድቃላችሁ አይደለም። ግን የጸደቀ ሰው ደግሞ የሚጠበቅበት ስራ አለ። አይ እኔ ስራ አይጠበቅብኝ የምትሉ ከሆነ እንግዲህ ጓሄድ ቀጥሉ። ራሳችሁን የት እንደምታገኙ ታያላችሁ። አሜን። ስለዚህ እላችኋለሁ ልባችሁን አጥሩ። ጌታ ኦሬዲ ምንድነው መለየት ተጀምሯል 2018። ስለዚህ wherever you are እኔ ምንድነው እንዳውም ሳስብ ነበር ብዙ ጊዜ እኔ ራሱ እንደዚህ እናገራለሁ እና ቤተክርስቲያን ራሱ የሚያስተምራቸው ትምህርት ማለት ነው እናያችኋለን፣ እንተያያለን በዚሁ በፌስቡክ በዩቲዩብ በምናምን እና ትምህርታቸው ሁሉ ጊዜ እግዚአብሔር ይወድሃል፣ the love of God እግዚአብሔር የምትፈልገውን ነገር ይሰጥሃል፣ ጸሎትን ይሰማልሃል፣ እግዚአብሔር ይከፍታልሃል፣ እግዚአብሔር ያሻግርሃል። ትምህርታቸው ይሄ ነው። ምንድነው ብዬ ስል በእውነት እግዚአብሔር ጠዋት ሲያስተምረኝ በቃ ምንም ያህል እግዚአብሔር ቃል ቢወርድባቸው ምንም ያህል ቢዘንብባቸው እግዚአብሔር ቃል አይቀየሩም። ዋይ ቢኮዝ ልባቸው ምድራዊ ነው። የሚሳቡት ወደ ምድር ነው። ኮንዲሽን እንዲሆነው ልባቸው ምንድነው የምድራዊ ናቸው። ስለዚህ እዚህ ጋር እኔ ተቀደሱ፣ ተዘጋጁ፣ ጌታ ሊመጣ ነው፣ እንዲሁኑ ለነፍሳችሁ እንትን ጨለማ እንዳይኖርባችሁ እላለሁ። እኔም የተቻለኝ እናገራለሁ አይደል? ሌሎቹ ይመጡና አትስረቁ፣ የሰው ገንዘብ አትንኩ ምናምን እንላለን። ግን አይ ልባችሁ የማይሰማ ከሆነ ምንድነው እናንተ ምድራዊ ናችሁ እና ያላችኋለሁ። ስለዚህ እግዚአብሔር ሁላችንንም ይርዳን እላችኋለሁ። this is what I have for you ያለኝ ይሄ ነው ለእናንተ ዛሬ ጌታ አስተማረኝ ነው። ስለዚህ ቤተክርስቲያን ውስጥ መልአክ መስለን ብንታይ ምንም ጥቅም የለውም። እግዚአብሔር ሲያያችሁስ ምንድነው? በፊቱ ምንም የተሰወረ ነገር የለም። ሁላችን ራቁታችን ነን። ስለዚህ ለሰው ስትታዩ መልአክ ልትመስል እንችላለን። ውስጤስ እንዴት ነው? ምንድነው? ገዳይ፣ ሌባ፣ ምንዝር ምናምን። እንደውም አንድ ምሳሌ ልስጣችሁ። አንድ ምሳሌ የሰማሁት ምንድነው? ምሳሌ አይደለም ምስክርነት የሰማሁት ያው ሜዲኬን እቺ ነው። ብዙ ነገሮችን የመማራን ወዳቸው ታውቃላችሁና ሜዲኬን ስታስተምር ጌታን ተቀበለው አንድ እናትና ሁለት ልጆቿ ናቸው፣ ሙስሊሞች ናቸው። ከሙስሊም ጌታን ተቀበለው ባልየው እንዴት አዋረድሽኝ ጴንጤ ምንድነው ክርስቲያን ሆንሽ ብሎ ሁለት ልጇንም እሷንም ገሎ እሱ አሸዋ ውስጥ ቀብሯቸው ከዛ በኋላ ሄደ። እሱ ለሃይማኖቱ እንትን ነው ቀና አይ ነው። ከዛ አሸዋ ውስጥ ቀብሯቸው ሄዷል። እሱ አሁን በሱ ቤት አንድ ሳምንት አለፈ። ጠፉ አለ በቃ እሱ ገሎ ጨርሷል። እሱ ልክ ዮሴፍን በእስር ቤት ጥለው በጉርጓድ ጥለው ሸጠውት ሞቷል ብለው አጉጀው አይደለ? እሱ ግን በጲጢፋራ ቤት አድጎ እግዚአብሔር አንግሶት ዮሴፍን ታሪክ ታውቃላችሁ። እንደዛው እቺ እናት እስከነ ልጆቿ አሸዋ ውስጥ መልአክ እያበሉ መልአክ ወተት ይላሉ የሚመጣላቸው ቂጣ ጌታ ኢየሱስ ክርስቶስ ራሱ ያስተናገዳቸው ምን እያላቸው ከዛ በኋላ ከስንት ጊዜ በኋላ እናትና ልጅ ከአሸዋ ውስጥ ወጡ። ምንም ነገር ሳይሆኑ ጭረት ሳይኖርባቸው። አያችሁ እንደዚህ ነው። በእግዚአብሔር ፊት ምንም የተደበቀ ነገር የለም ወገኖች። እና እንደዚህ አይነት እንኳን መጥፎ እንትን ምንድን ይባላል ስሜት ካለባችሁ በጣም ሞኝ ናችሁ። አሜን። እና ሁሉ ነፍስ የኔ ነው ይላል። ሁሉም ነፍስ ደግሞ በእግዚአብሔር እጅ ነው።
ያን መሰክርላችኋለሁ። ገዳይነት በእናንተ ቤት ሰውን ለመግደል በእናንተ ቤት የዛን ሰውዬ ምናምን ለማጥፋት ምናምን በጣም ሞኝነት ነው። እግዚአብሔር ካልፈቀደ የአንድ ሰው ነፍስ አትወጣም፣ ነፍስ ሁሉ አትወድቅም ያለ እግዚአብሔር ፈቃድ እላችኋለሁ። ስለዚህ ልባችሁን አጥቡ፣ ለጌታ የተዘጋጃችሁ ሁኑ። እኔ አሁን አይቆጨኝም፣ በሚችለው ሁሉ ሰው ተናግሬያለሁ እና ያለኝን አስተምሬያችኋለሁ፣ ደግሞ ማስተምራችኋለሁ። ምክንያቱም ጌታ እንዳስተምር ስለፈቀደልኝ እኔም ደግሞ አም ሶ ሃፒ ደስተኛ ነኝ እላችኋለሁ። ስለዚህ ሃይማኖተኝነት ሳይሆን ልብን መዘጋጀት፣ ተዘጋጅታችሁ ልባችሁን እያጠራችሁ እግዚአብሔርን እየፈራችሁ ጌታን ጠብቁ። አሜን። ጌታ እየመጣ ነው፣ በቃ መጨረሻ እየመጣ ነው። ከዚህም ደግሞ ነገሮች እንትን ይወሩ። ትላንት ራሱ በሚያስደነግጥ ነገር ነው ጌታ ምን አለኝ? አዎ የጌታ መምጣት ስለቀረበ ጌት ሬዲ የሚል ነገር ሰማሁ። ይሄ የእግዚአብሔር ድምጽ ነው እና እላችኋለሁ እግዚአብሔርን በመፍራት እግዚአብሔር መልካም አምላክ ነው። ተዘጋጁ። አሜን እላችኋለሁ። this is all I have for you guys። እንግዲህ ጌታ ይባርካችሁ። have a good day. The Lord is coming. አሜን። ማራናታ ባይ